ሰላም እንዴት ናችሁ የዩቲዩብ ቤተሰቦች? ዛሬ በትምህርት ሚኒስቴር ለሬሜዳል ያለፉ ተማሪዎች የወጣ ማስታወቂያ እንዲሁም ደግሞ ሬሜዳል ከመማር ኮሌጅ ከመማር የቱ ይሻላል የሚለው ሙሉ መረጃዬን ይዤላችሁ የመጣሁት። ወደ መጀመሪያው ስሄድ ከዚህ በፊት ሬሜዳል አልፋችሁ ዩኒቨርሲቲ የሞላችሁትን ማስተካከል እንደምትችሉ ትምህርት ሚኒስቴር ተናግሯል። ይሄም የሚሆነው እስከ ጥቅምት 12 ብቻ ነው። 4 ቀን ያህል ብቻ ነው ያላችሁ ማለት ነው። ስለዚህ በእነዚህ ቀኖች ውስጥ በትምህርት ቤታችሁ በመሄድ የተወከሉ አስተማሪዎች ስላሉ በእነሱ አስተማሪዎች ዘንድ የምትመርጡትን ዩኒቨርሲቲ ማስተካከል ትችላላችሁ። ዩኒቨርሲቲውን ከሞላችሁ በኋላ የሞላችሁት ወይም የመረጣችሁት ዩኒቨርሲቲ ትክክል መሆኑን በፊት ለፊት በምታዩት ስክሪን ላይ በሱ ሊንክ በመግባት የመረጣችሁት ዩኒቨርሲቲ ማየት ትችላላችሁ ማለት ነው። ስለዚህ አዳዲስ ሬሜዳል ትምህርት የማይሰጥባቸው ዩኒቨርሲቲዎች አንደኛ የሚሆነው አዲስ አበባ ዩኒቨርሲቲ፣ ሁለተኛ አዲስ አበባ ሳይንስ እና ቴክኖሎጂ፣ ሶስተኛ አዳማ ሳይንስ እና ቴክኖሎጂ፣ አራተኛ ሲቪል ሰርቪስ፣ አምስተኛ ሀዋሳ ዩኒቨርሲቲ፣ ስድስተኛ ጅማ ዩኒቨርሲቲ፣ ሰባተኛ ኮተቤ ትምህርት ዩኒቨርሲቲ ናቸው። በእነዚህ ውስጥ የሬሜዳል ትምህርት ስለማይሰጥ ምናልባት ፎርም ስትሞሉ ወይም ደግሞ ሬሜዳል ምንማርበት ዩኒቨርሲቲ ብላችሁ ስትሞሉ እነዚህ ሞልታችሁ ከሆነ ማስተካከል ይጠበቅባችኋል። ይሄን ማስተካከል የሚጠበቅባችሁ ትምህርት ሚኒስቴር በእነዚህ ሬሜዳል እሰጣለሁ ብሎ አስቦ ነበረ፣ ግን በአሁኑ ስለማይሰጥባቸው በተለያዩ ምክንያቶች ይህን በማስተካከል ፎርማችሁ ላይ መሙላት አለባችሁ ማለት ነው። ስለዚህ እንደሞላችሁት ያው እንደነገርኳችሁ በትምህርት ቤታችሁ የተወከሉ መምህራን አሉ። በእነሱ በኩል በመሄድ ነው ማስተካከል የምትችሉት። ስለዚህ የሞላችሁትን ዩኒቨርሲቲ ሊንኩ ላይ በመግባት ማየት ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ እንደ አዲስ ይዤላችሁ የመጣሁት ሬሜዳል ብንማር ይሻለናል ወይስ ኮሌጅ ብንማር ይሻለናል ብላችሁ ጥያቄዎች ሲጠይቁኝ ነበረ። ከዚህ በተጨማሪ ሬሜዳል መማር ፈልጉ የሬሜዳል ጥቅምና ጉዳቱ ምንድነው የሚለው ነው። የመጀመሪያው የሬሜዳል ጥቅሞቹ ምንድናቸው? በመንግስት ወጪያችሁ ተሸፍኖ ለአንድ አመት ወይም ደግሞ ለ6 ወር፣ ግን ሞስት ፕሮባብሊ ለ6 ወር ቢባልም ለትምህርት ፖሊሲው ጋር እንዲገናኝ በማለት ለአንድ አመት ነው የሚሆነው። ምክንያቱም በዚህ አመት ብትማሩ በሚቀጥለው በ2019 ነው አንደኛ አመት ዩኒቨርሲቲ ተማሪ የምትሆኑት ማለት ነው። የሬሜዳል ትምህርታችሁን ካጠናቀቃችሁና ውጤቱን ካለፋችሁ። ስለዚህ አንደኛ ጥቅሙ ምንድነው? ሬሜዳል መማራችሁ ወጪያችሁ በዩኒቨርሲቲ ስለሚሸፈን ነው። ሁለተኛው ደግሞ ምንም አይነት ወጪ የለባችሁም ማለት ነው። ሁለተኛ እድል አገኛችሁ ማለት ነው። ጉዳቱ ደግሞ የሚሆነው ምንድነው? አንድ አመት ላግ ያስደርጋችኋል ወይም ደግሞ አንድ አመት ወደ ኋላ ትቀራላችሁ ማለት ነው። ስለዚህ ኮሌጅ ላይ ደግሞ በምትሄዱ ሰዓት ኮሌጅ ላይ የመጀመሪያው ጉዳት የሚሆነው ምንድነው? በክፍያ መሆኑ ሊጎዳችሁ ይችላል የመክፈል አቅም ከሌላችሁ። ግን ሌላኛው ጥቅሙ ምንድነው? ኮሌጅ ላይ ስትሄዱ ቀጥታ ዲግሪ መማር ባትችሉም ከዲፕሎማ ነው የሚጀምሩት። ስለዚህ ማንኛውም የሬሜዳል ተማሪ ቀጥታ ወደ ኮሌጅ በመሄድ ዲግሪ መማር አይችልም ማለት ነው። ምክንያቱም ዲግሪ ለመማር ማለፊያ ነጥቡ ከ297 በላይ ስለሆነ ልክ ዩኒቨርሲቲ እንደምትገቡት ሁሉ ኮሌጅ ላይም ከፍላችሁ ለመማር ውጤታችሁ ከ297 በላይ መሆን አለበት። ስለዚህ አንዳንዶቻችሁ 198 ነው ኮሌጅ ገብቼ መማር ፈልጋለሁ ወይ የምትሉት ነገር አይሆንም ማለት ነው። ስለዚህ ዲፕሎማ ግን 2 አመት ከተማራችሁ በኋላ ወደ ፈላጋችሁት ዲግሪ ማድረግ ስላላችሁ። እዚህ ላይ ግን ዲፕሎማ ስላችሁ የጤና ተማሪ ከሆናችሁ ለምሳሌ ፋርማሲ መማር ፈልጉ ዲፕሎማችሁንም በፋርማሲ መማር አለባችሁ ማለት ነው። ከዛ ዲግሪያችሁን ፋርማሲ ይሆናል ማለት ነው። በሌሎች ዘርፎች ግን ከጤና ውጪ ለምሳሌ ዲፕሎማ ላይ አካውንቲንግ ኦር ማርኬቲንግ ብትማሩ ዲግሪያችሁን ደግሞ የፈለጋችሁን ቢዝነስ ማኔጅመንት ሊሆን ይችላል ሌሎችን መማር ትችላላችሁ። ይሄ ለምሳሌ ሰጠዋችሁ እንጂ ለሁሉም ዘርፍ ነው የሚሆነው ማለት ነው። ስለዚህ ኮሌጅ ላይ 2 አመት ተምራችሁ ከዛ በሶስተኛው አመት ላይ ዲግሪ የመጀመሪያ አመት መሆን ትችላላችሁ ማለት ነው። ስለዚህ ይሄን ከሬሜዳል ጋር ስናነጻጽረው ሬሜዳል 1 አመት ተምራችሁ ካለፋችሁ ነው ወደ ዩኒቨርሲቲ የምትገቡት። ኮሌጅ ላይ ግን ከገባችሁ ለምሳሌ 2 አመት ከተማራችሁ በኋላ ዲፕሎማ ከያዛችሁ በኋላ ወደ ዲግሪ ትቀጥራላችሁ ማለት ነው። ስለዚህ ይሄ የሚሆነው ምንድነው? ለምሳሌ ሬሜዳል ዩኒቨርሲቲ ሄዳችሁ ብትወድቁ ወይም ባያልፍላችሁ ብትወድቁ ወይም ደግሞ ባታልፉ አያርግባችሁና ባታልፉ ምን ሆነ ማለት ነው? አንድ አመቱ ተቃጠለ ማለት ነው። ስለዚህ ድጋሚ ምንድነው የሚሆነው? ወደ ኮሌጅ በመሄድ ድጋሚ ዲፕሎማ ተምራችሁ ከዛም በኋላ ነው ወደ ዲግሪ የምትሄዱት። ስለዚህ ስንት አመት ባከነባችሁ ማለት ዲፕሎማ 2 አመት ሬሜዳል የወሰዳችሁት 1 አመት 3 አመት ሆነ ማለት ነው። ግን ቀጥታ ወደ ኮሌጅ ብትገቡ በ2 አመት ብቻ ዲፕሎማችሁን ተምራችሁ ዲፕሎማ ራሱ የቻለ ትምህርት ስኪል ነው። ስለዚህ ወደ ዲግሪ ትቀጥላላችሁ ወይም አፕግሬድ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄን ይመስላል። ሬሜዳል ላይ ደግሞ ብዙ ኩረጃ ምናምን እንዳታረጉ። ኩረጃ በትምህርት ሚኒስቴር አዲስ ህግ እያወጣ ነው። የሚኮርጁ ተማሪዎች ከዚህ በፊት በህግ አይደገፍም ነበረ ወይም ደግሞ ከዚህ በፊት የሚኮርጁ ህግ የለውም ነበረ በፍርድ ቤት ለመቅጣት።
ስለዚህ እናንተ እሱን አውቃችሁ ጥንቃቄ ማድረግ ይጠበቅባችኋል ማለት ነው። ከዚህም በኋላ ደግሞ በቀጣዩ አመታት ዩኒቨርሲቲ መንግስት እንደማይመድብና ራሳችሁ በሞላችሁበት ዩኒቨርሲቲ የምትማሩ ስለሆነ ስለዚህ ይሄ የመጨረሻ እድላችሁ ስለሆነ ተጠንቅቃችሁ በደንብ ውጤታማ እንድትሆኑ እመክራችኋለሁ። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ ቻው።